ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሶማሌ ለመጀመሪያ ጊዜ ከባህር ላይ ነዳጅ ለማውጣት ቁፋሮ ልትጀምር ነው። ሶማሌ ከቱርክ መንግስት የነዳጅ ቁፋሮ ኩባንያ ጋር በመሆን የመጀመሪያውን በባህር ላይ የነዳጅ ቁፋሮ ልትጀምር መሆኑን አስታወቀች። ሶማሌ የዚህ ውሳኔ ላይ የደረሰችው ባለፈው ዓመት የተደረገው የነዳጅ ፍለጋ ውጤታማ መሆኑን ተከትሎ ነው። የቱርክ ፔትሮሊየም ኮርፖሬሽን ነዳጅ ቆፋሪ መርከብ የመጀመሪያውን ዓለም አቀፍ ተልዕኮ ለመጀመር በአረቢያን ባህር ላይ ወደሚገኝ የሶማሌ ግዛት አምርቷል። በቅርቡ በተደረገው የነዳጅ አሰሳ የተለዩ የውሃ አካባቢዎች ላይ ጥልቅ ቁፋሮ እንደሚጀምር ተገልጿል። ሶማሌ እና ቱርክ ባለፈው ዓመት የምርት መጋራት ስምምነት ተፈራርመዋል። የሞቃዲሾ ባለስልጣናት ቁፋሮ የሚሳካ ከሆነ ሰፊውን የተከማቸ እምቅ ሀብት የሚከፍትና የሶማሌ ምጣኔ ሀብት እንዲያንሰራራ ያደርጋል ብለዋል። ተመራማሪዎቹ ሶማሌ በቢሊዮኖች በርሜል የሚቆጠር የነዳጅ ክምችት እንዳላትም ይገምታሉ። ቱርክ በሶማሌ የባህር ክልል ውስጥ ነዳጅ ለማውጣት ቁፋሮ እንደምትጀምር የተናገረችው ከወራት በፊት ታህሳስ ወር ላይ ነበረ። ሪሴፕ ታይፕ ኤርዶዋን ይህንን የተናገሩት እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ድጋፍ ለማሰባሰብ ወደ ቱርክ አምርተው ከነበሩት የሶማሌ ፕሬዝዳንት ሼክ ሐሰን መሐመድ ጋር ጋዜጣዊ መግለጫ በሰጡበት ወቅት ነው። ከአንድ ዓመት በፊት በሶማሌ እና በቱርክ መካከል የተደረሰውን ዘርፉ ብዙ የትብብር ስምምነት ተከትሎ ቱርክ ግዙፍ ነዳጅ አሳሽ መርከቦችን በሶማሌ የባህር ክልል ውስጥ አሰማርታ ፍለጋ ስታካሄድ ቆይታለች። የቱርክ ፕሬዝዳንት ባለፈው ዓመት ለ9 ወራት የተካሄደው የነዳጅ አሰሳ ተጠናቆ በዚህ ዓመት ነዳጅ ለማውጣት ቁፋሮ ይጀምራል ሲሉም ተናግረው ነበር። በህንድ ውቅያኖስ ላይ በሚገኘው የሶማሌ የባህር ጠረፍ ላይ ሰፊ ቦታን የቱርክ ነዳጅ ፈላጊ አሳሾች ፍለጋ ማካሄዳቸውን የጠቀሱት ኤርዶዋን ይህን አይነቱ ስራ ለቱርክ አዲስ ነው ሲሉ በወቅቱ ተናግረዋል። ቱርክ በ2024 መጀመሪያ ላይ ከሶማሌ ጋር የመከላከያና የምጣኔ ሀብት ስምምነት የተፈራረመች ሲሆን ይህም የነዳጅና የተፈጥሮ ሀብት ፍለጋን ያካተተ ነበር። በነዳጅ ፍለጋው ስምምነቱ መሰረት ቱርክ የነዳጅ ፍለጋ ምዘናን፣ ነዳጅ ዘይት ከባህር ዳርቻ ስፍራዎች የማልማትና የማምረት ስራዎችን እንደምታከናውንም ተገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።